ይሄ ሰውዬ አይኑ ቂጡ ላይና በቃ እሱ እንዴት ነው የምላችሁ አባገስ ማለት ነው። በቃ ስጋ ነው የምኖረው፣ ለስጋ ነው የምኖረው። እውነት ካወራን ማለት ነው ለስጋ ማለት ነው። አይኑ ቂጡ ላይና በቃ እሱ እንዴት ነው የምላችሁ በመቀበሉ እሺ ሊያናድድ ይችላልኝ። የትናንት ነው ግን እኔ አልተናደድኩም። ዛሬ ሩታን ማመን ድጋሚ ማመን የለበትም። ዛሬ ብትሰድቡኝ ምንም እሱ የኔናት ልንገርሽ፣ እሱ ጌታ ምስክሬ ናቸው። እሱ መቼም ወንድ ሆኖ እንደ ወንድ እናንተ አሁን አንዳንድ ሰዎች አበጋዝ የዋኑ የምትሉ ሰዎች አላችሁ። ኖ ይሄ የውነት አሁን ሞኝነት ነው፣ እስከ ጥግ ሞኝነት ማለት ነው። ጌታ ነው የምላችሁ። እናንተ ታብታብ አድርጉ እንዴ! ታብታብ ዜሮ ላይ ነው እኮ አለ። ዛሬ ደግሞ ፈዞብኛለኝ። ምንም ያወሩ ሁለት ቃል ብቻ ነግሬሻለሁ። ሴት ልጅ በቃ ውብ ሆና ከመጣች ማለት ነው ይፈዛል ሰውዬ። ምን ሽሩ ምን ውብ ሆነች? ምንም አላማረባትም። ምንም እንደው ምን ልብስ ነው ያትታየኝ በእግዚአብሔር አይደለማ። ተወጣጠረችና መነጽር ምናምን ስላደረገ ሰውዬ የኔናት ሴት በቃ ቆንጅዬ ሴት ካገኘ ይፈዛል። ጌታን የሱ ድካም ሴት ናት፣ ይፈዛል ሰውዬ። እናንተ ተከታተሉ። ለእውነት ነው የምናገራችሁ፣ ጌታን ነው የምላችሁ። ይፈዛል፣ ይተኛል። እኔ አንድ ነገር የምለው በቃ ቆፍጠን ብሎ አሷ ጋር ሳይገናኝ በቃ የሚያገናኘው ልጅ ነው። ልጁንም በውጭ ማየት ይችላል እንጂ ከዚያ በኋላ እሱ ልንገርሽ እንደዚህ ማለት ይችል ነበረ። እኔና አንቺ ምንም አያገናኝም። የእናንተ ይቅርታ ይቅርብን። አሁን እንደዚህ ይሄ ነገር ድራማም ይመስለኛል አንዳንዴ ማለት ነው። አቺ አዩ የምትባይ ማለት ነው እዚህ ቤት አንድ ሰው ማሳደብ አትችልም። ድራማ አይመስለኝም። ኧረ እነዚህ ቅሌታሞች ናቸው። እንዴት ነው ድራማ ባይሆንሽ ይሄ ነገር ማለት ነው? እንዴት ነው እንደዚህ እየተበዳደሉ እኔ የምላችሁ ቆይ እንደዚህ እየተበዳደሉ እንደዚህ በቃ እየተሳደቡ እኔ ዛሬ ማለት ነው አብርሃምን በሆን ምን እንደምታውቂያለሽ? ሩታ እንደዛ ይቅርታ ምናምን ስትለኝ በጥፊያ እንደዚህ ደርግሚያት በቃ አትደርስብኝ አልደርስብሽም፣ እግዚአብሔርን አትደርስብኝ አልደርስብሽም በቃ እንጂ መራሽን ተወጥተን እንቢዋት ልጁን በውጭ በፈለኩ ሰዓት መጥቼ ማየት እችላለሁ። ምንም አላወራም። እሷ እኮ እንደዚህ ስትለው ዛሬ ራሱ ምንድነው ልጅህም በፈለክ ሰዓት መጥተህ ማየት ትችላለህ ስትለው ምንም ነገር አላወራም። ይሄ ፈዟል። ቂጡን ነው ያየው። ሴት እኮ በቃችሁ የሆነ ነገር አለባብሳ ሽቶ ምናምን አጥርቃ ስትመጣ ይሄ ሰውዬ ይተኛል። ጌታን አይችልም። ፍሬው እውነት ነው ያለው አንዳንዴ ማለት ነው ድክማቱ ታፕ ላይ አበጋዝ የሴቶች ቂጥ ነው የምከተለው የሚለው ነገር እውነት ነው። ተረድቻለሁ። እሱ ብቻ እግዚአብሔር እንደሚያይ አይታችሁ የሚያስደግነት ከባድ ነው። አዎ በመነጽር ውስጥ ደግሞ ዛሬ ሶስታቸውን መነጽራቸውን አለባብሰው ኧረ ተይ በስመ አብ ወልድ መጨረሻ ላይ እንኳን በቃ አንቺ ሄርሚሷን እያየ ነው አንቺ ካልፈለግሽ በቃ ይቀራል ምናምን ብሎ እኮ ገትታ ወሰደችው። እንደ በጎትታ አናደደች። ሲጀመር እሱ ላይ ምንድን ነው እስከ መቼ ደሱ ተለማምጣ የምትኖረው? እሷስ ከላስ ጌታን እኔ በእሷ ምክንያት ምንም ማለት አቁማለሁ። ጌታን ነው የምላችሁ። ምንድን ነው እንደዚህ ያለ የተጨማለቀ ህይወት ምንድን ነው አሁን? ይሄ ህይወት ነው ብሎ ነው የማወሩት ወይስ ምንድን ነው? ሄርሜላስ ምን አለበት ከዚህ ህይወት ብትወጣ? ኧረ በጌታ ስም ለብቻቸው ይመጣሉ ብዬ ተጠብቀሩ ካን ይይዙ አቡን ትሎ እሱን ያያት ፈዟል ጌታን በጣም ፈዘዘ። እኔ እንጃ ወይ ደክሞት ሊሆን ይችላል ከዚህ ሁሉ ልንገርሽ። ትላንትና ደግሞ ማለት ነው ልንገርሽ፣ ትላንትና ብኖር ማለት ነው ሰውዬ ምራቅ ማለት ነው ካፍ ነው ምራቅ የምወጣው። ትላንትና ብኖር ማለት ነው እንደዛ የሷቀ ባይ ማለት ነው ይተገስና አይደለም የትላንትና የሩታ እሱ ብኖር ማለት ነው ቪዲዮ ላይ ሰውዬ ሌላ ታሪክ ውስጥ ነው የሚገባው።
ኖ እንኳን እሱ ነውና ዴቭ ራሱ ሌላ ታሪክ ውስጥ ገብቷል። ትላንትና አባስተይና የፍሬም ንግግር እንዳትቁስ አንቺ ምን ነው ወተተምጠ ዝዝዬ ነግቢ ወይ ማግድ የፍሬም ንግግር አይተሽዋል? አይቻለሁ እኮ ምን ሽሩ እኮ ቆሟል። የትላንትና ምን ሽሩ እኮ የተለየ ነው። ማግድ ወይ ዝዝዬ ተይኝ። አንድ ጀሪካን ወተት እንትን ጨርሻለሁ አሁን ማለት ነው። ከፍሪጅ ውስጥ ጨረስኩ። ወይኔ ተዋርደናል እንደ ሀገር። ለዛሬ አብርሽ ማመን ቀብር ነው። አብርሽ ማማን ቀብሮ ማርያምን በስመ አብ ማግዴ ወይ ማርያምን ስራት ያዙ። ምን አደረገ ዛሬ እንዴ? በቃ ድረሽ ቢያድረስ ምን አንቺ ቃልዬ ማርያም ናንቺ ደግሞ ለምንድን ነው እውነት የምትደብቀው? ምንም ዛሬ ቃልዬ ላውራት ወጥታ እንዴት ይዘት ሄዳለች? ስሚ ያየ እሷ በግድ ጎዳና እኔ ቢሆን ብዬ ነው የሚሄደው። ልንገርሽ እንዴ እኮ ልንገርሻ እኔ ምን ልታይ ታናሽ ወንድም ያለና ድሮ ማለት ነው በጣም ይደባደብ ነበር። ከዛ ከነሱ መሀል ማለት ነው ጎትቼው ነው የሚሄደው እና ያ ነው የታቂ እንደ በጎትታ ነው እኮ የሄደችው መጨረሻ ላይ እኔ ወንድ እሱ ፈዟል። እሷን እያየ ወሬያቸውን እያደመማዘም ነው። በሩታ መቼም አይፈዝም። እርግጠኛ ነኝ። ወንድሜን አውቀዋለሁ። እኔ ፈዟል። ፈዟል ጌታ ነው ልልሽ። በቃ ደግሞ ሊሆን ይችላል። እንደምን ሆናችሁ ነው? አይ ደግሞ ሊሆን ይችላል። እኔ ያናደደኝ እኮ ለምንድን ነው ዝም ብለው እኮ ነው። እኔ ጥያቄ የሆነብኝ እኮ ነው። ወይ ዙዙ ምን አለሽ? እሱ እኮ ያለው በቃ ይቅርታቸውን ይቅርታ እኮ እግዚአብሔር ነው። በነገራችን ላይ ይቅርታቸውን እንቀበላለን ግን አንገናኝም ከዚህ በኋላ እንኳን ያለው እንደ በግ ተጎትቶ ነው የሚሄደው። እሱ እኔ ሁሌ ነው እንደዚህ የሚለው ግን ተግባር ዜሮ። እኔ ተናድጄ ሄርብ ቦይስ አድርጌላታለሁ አሁን ማለት ነው። እግዚአብሔር እንዴ ምንድን ነው ቀስ አድርጋ ትመክረዋለች። ለምንድን ነው እንደ ኮፕሊንግ አድርጉ ፕሊስ። አካውንት የሚነቃው ዘይት ነው የሱ ዘይት ነው አንቺ ነው ዝም በይ። ሀያ ደቂቃ ምናምን አቆይተሽ ከዛ ይነቃል ስላት ብዬ ቦይስ አድርጌላታለሁ። እሷ ደግሞ እኔ አልኳት ታደርጋለች። አለቀ። አታደርግም። በአብርሽ የሚጨክል ልብ የላት። ኧረ በስመ አብ ይሄ የእሷ ፍቅር አይደለም ሞኝነት ነው። ኧረ በስመ አብ ፍቅር ነው። እግዚአብሔር ነው የመጀመሪያው እኮ ነው። የመጀመሪያው ነው የምታፈቅረው ከልቧ። እንደ አብርሽ እኮ እግዚአብሔር ይዋኩል በጣም ይዋሉ። ግን ለምንድን ነው እዚህ ላይ ማለት ነው አይደለም ዙዙ ለና አንቺ ነው የምንጣላው። ዝም በይ። ይሄ ሰውዬ የዋ ሳይሆን ሞኝ ነው። እውነቷን ነው። ማርያምን እውነቷን ነው። ምስክር ነው። የውነት እንደዚህ አይነት የውነት የተደረገበት የሚረሳ ሰው ነው። እናንተ የተደረገበት የሚረሳ ሰው ነው። ለምንድን ነው ሞኝ ነው? ስለዚህ የዋ አይደለም ሞኝ ነው። ይሄ በግ ጌታ ነው ታነቀዋለች። ሄርሚ መንቃቷ ስሚኝ፣ ሄርሚ መንቃቷ ነው የሚያስፈልገው። ሄርሚ ከነቀት አበጋዝ ይነቀት አማቸችን ይነቃት። ሀላስ አብዛታ ማትነቃም አብራ ያሳምናታል። ቃል ያለች በኋላ አረማው ያሳምናታል። ቃል ያንቺ ስላለሽ ማለት ነው ያሳምናታል። እናድድም ምን ምንም አላደረኩ ዛሬ በገጽታቸውን እንቀበላለን። ከዚህ በኋላ ስሚኝ፣ እንደዛ ይላል ቃል ስሚ፣ እንደዛ ይላል። ግን ደግሞ እኔ ጋር ሲጠሩት ይሄዳል። ለዛ እኮ ነው እኔ እኮ አይሄድም። ልጁ ጠፋ፣ ዙዙ ልጁ ጠፋ ተብሎ እኮ ማለት ነው ያለ ደስ ነው እንኳን ድጋሚ ሊሄድ ማለት ነው። እንዳለው አልሰማሽም? ዛሬ ብቻ ስለጠየቀን ነው ሽማግሌ ይዘን እንሄዳለን አለ። ሽማግሌማ ለአላለ መጨረሻ ላይ አይደለም። በቃ እኛ ይቅርታ በሉ ተባልና ቢቅርታልና ሽማግሌ ደጋ ደመቁ ማለት ነው። ሽማግሌ ይዛ ትሄዳለች። ቡዝዬ ምንም ችግር የለውም። እኔ እኮ ይቅርታ ነው እግዚአብሔር ነው። ግን ደግሞ አብርሽ ቆፍጠን ይበል እኮ ነው ብቻ የምፈልገው እኔ እኮ አብርሽም እንኳን እንደዛ ነው። በቃ ይቅርታ እንላቸዋለን። ከዚህ በኋላ እንደርስባችሁ አይደርሱ ወደነው ቆፍጠን የምለው ሰውዬ እኮ ሩታን አይቶ እናቱ ትምትፈዘዘ
አለቀ። አይ እንደዛ አይደለም። አንቺ ደግሞ እንደዛ አይደለም ነው ስራ ስለነበረ ነው። አብርሽ ስራ ሲሆን እኔ አውቀዋለሁ። እንግዲህ አሳልፈሽ አትስለና ደመቁ በማርያም ኖ በእግድ እኔ አብርሃም ከደከመ ማውራትም አይችልም። የምሬ ነው። የሱ ድክመትን ታውቃለሽ። ዙዝዬ የሱም ድክመትን ታውቃለሽ። የኔ ቆንጆ አንቺ ጎበዝ ማግዴ አሳልፈሽ አትስጪው ለነሱ ነው ቃልዬ። እንደዛ ሳይሆን አብርሽ ማለት ነው ሲደክመው እንደዛ ነው። አንቺ ደግሞ ሲጀመር እኔም እንዳንቺ ነው የደክሞት ነው እንጂ ሩታን መቼም አያወራም። ሁሌ ለምሳሌ ባለፈው ራሱ የሱ ድክመት ልንገራችሁ። የሱ ድክመት ሴቶች ናቸው። የሷ ልብስ አይነት ለብሳ መጣች ማለት ደማቁ ሴት ነው የሱ ድክመት። አይ የተለመደ ነው። ልብሷን አስቀየረች። ታዩስ ደማቁ እንደሚላ ቁጭ አብርሽ እኔ ከሄን ሁሉ አስተምራ እሷ ላይ እንደው አቡ መክፈት ሀት ነው። ቆይ እኔ ምንም አያደርግም። እኔ ምላችሁ ለምንድን ነው ለትንሽ ሴትዮ ጋር ለራሳቸው በራሳቸው እኔ ሄርሜም ናት ታናደኛለች። አሁን ለምን እሷስ ትሄዳለች ከሱ አልሄድም ለምን አይሉ ለምን አርፎ አይቀመጡም? ይቅርታ ቢሆንም በውስጥ ለምን በስልክ አያወሩም? እኔ ግራ የሚገባኝ ይሄ ነው። ነገር ድራማ መሰለኝ ድራማ ነው በቃ ኸላስ። ደግሞ አሁን ደግሞ አይዲያ ቀይረዋል። ሩታ ብቻ ነው የሚለቀቀው። ምን ይሄ ነው እይታ ስለሌለ ነው ወይስ ሄርሜላ? ለምንድን ነው ሄርሜላ ቻናል ለምንድን ነው በሄርሜላ የማይመጡ? ኪያ የኔ ቆንጆ ነስርዬ የኔ ውድ እንዴት ነሽ? በአዲስ ነገር ሊመጡ ነው በአብርሽና በሄርሜ ከተለቀቀ ምን ተፈጥሮ ስሙኝ፣ ደህና ነሽ የኔ ቆንጆ? ስሙማ ምን ተፈጥሮ ነው ዛሬ ወንድማችን ነፍስ ድንዝዝ ያለው? እኔ እኮ ያገባሁኝ እንደው ስሙ ነው ነው ምን ተፈጥሮ ነው ፈዝዘው ደግሞ እቺ ፈዝዛ ስሚ ማለቴ እስቲ እኔ እንትን አላለሁ። ድራማ ነው ማን ነው ስለ ሰማሁት? ዙዙ ነሽ ወላ ማን ነሽ? እኔ አይደለሁም። ድራማ ነው። እኔም ብያለሁ። ድራማ አይደለም። ስሚማ በቃ አሁን ማለት ነው ወይ ገስት እንስራ ወይ የምትቆይ ከሆነ ወይ የማትቆይም ከሆነ ከዛ ከላይ ብትወጭና እስቲ አላችሁ ወይ እኔ ያለው ከእንግዲህ ኤፍሬምና ሩታ መጡ። ዛሬ ሲመጡ ደግሞ ይቅርታ ለመጠየቅ ነው የመጡት። ሁሌ ይቅርታ እንደጠየቁ ነው። እነሱ ያጠፋሉ፣ የሆነ ነገር ያበላሻሉ። ይሄን ጅል አብርሃም አገኙት፣ ይቅርታን ይጠይቃሉ። ምክንያቱም ጅልነቱን ስለሚያውቁት ይቅርታ ይጠይቃሉ ማለት ነው። እና እኔ እኮ ሰው አሁን እቺ ሴትዮ ከትናንት ወዳ ነው እንግዲህ አብርሃም እና ሄርሜላ እንደዛ ላይቭ ላይ ሲያብዱ የነበረው እንደዚህ እያበዱ እንደዚህ ፈታ እያሉ እያየች ያን ሁሉ አይታ ምንም ሳይመስላት ይቅርታ ለመጠየቅ መጣች። እንደው አንቺ ምን አይነት መልአክ ብትሆኚ ነው? ቆይ ይሄናል እንደው ምንም መልአክ ብትሆኚ ሩታ ያን ሁሉ አይተሽ መጣሽ። እንደው ለሰላም ይቅርታ ጠይቂ። እንደው ፈጣሪ ብቻ ነው የሚያውቀው ምን አይነት ነገር ደግሞ አስበሽ እንደመጣሽው። ይሄ ጅል አብርሃም ይቅርታ አርጌያለሁ፣ ከለመዳችሁት ከተማራችሁት ይቅርታ አርጌያለሁ። አንተ ሁሌ ይቅርታ እንዳረክ ሁሌ እንደተጫወቱ በጅልነትን ሳያውቁ ነው ሲጀመር። በዚህ ንቀት እኮ ነው ይሄ ጌታ ሰው። ትናንትና እነሱ አንድ አይነት ጥፋት ብቻ አይደለም ያጠፋ ብዙ ኤፍሬም ብዙ እንደ ወንድም ብዙ ጥፋት አጠፍቷል። ብዙ ጥፋት አለበት። ብዙ በድሎታል አብርሃምን። የኔ ወንድሜ ነው ካለ ወንድሜ ይሄን በድዬሃለሁ ለጥፋቴ ይቅርታ ብሎ ይጠይቃል። አንድ ሰው የበደለን ሁሉ ተናግሮ ምን እንዳጠፋ ምን እንደበደለው እኔ ለዚህ ምክንያት እንደዚህ አይነት ነገር ስራ ሰርቻለሁ፣ እንደዚህ አይነት ነገር በድያለሁ፣ እንደዚህ ስላሰብኩልኝ ወይም ደግሞ እንደዚህ ስለመሰለኝ ብሎ ከነማብራራው ሰው ትልቅ ሰው እንኳን ቢሆን ሽማግሌ ይዞ መጥቶ ይጠይቃል ይቅርታ እንደዚህ ነው እንደሚጠየቀው። አንተ እኮ አንድ ጥፋትን ተራ ጥፋት አይደለም ያጠፋው፣ ብዙ ጥፋት ነው ያጠፋው በአብርሃም ህይወት ውስጥ። ወንድም እንደዚህ ሲበድል እኔ በእናንተ ነው ያየሁት። በዚህ ልክ እንደ ተራ ነገር በቃ ይቅርታ አጠፍተናል፣ ይቅርታ ሶሪ ልንል የመጣ ነው። ትናንትና ሄርሜላና አብርሽ እንደዚህ ላይቭ ላይ እያበዱ ነበረ ቲክቶክ ላይ። አሁን ሩታ ያን ሁሉ ሀይታ ምንም አልመሰላትም፣ ይቅርታ ለመጠየቅ መጣች። ከሄር ኢንሻአላህ አንቺ ምን አይነት መልአክ ብትሆኚ ነው ይሄናል ነገር አያልቅባችሁ? እንደው አይደክማችሁም? እናንተ አይደክማችሁም? ጌታን አይደክማችሁም? ነገር አረሰተው በቃ ተው። ሰው ልጅ በህይወት ይኖር። እዚህ ሶሻል ሚዲያ ላይ ሰለቸችሁን እኮ የእናንተ ጭቅጭቅ ማለቂያ የሌለው እንዴ።
ሄርሜላ በቃኝ አለች። እንኳን እሷ እኛ ራሱ በቃን። ኧረ ጭቅጭቅ በቃን፣ ተንኮል እንዴ! እኔ የእሷ ቦታ ሆኜ ሳስበው እንደው በስመ አብ መንፈስ ያደክማል፣ ልብ ያሳምማል። ይሄ ትንፋሽ መውሰድ ነው የሚያቅታችሁ። ስራችሁ ስራ ነው እንዴ? የሰይጣን ስራ። ሰይጣን ራሱ ሲያየው እነሱን ሲያይ ይቀናባቸዋል። ጌታን እሱ ሰይጣን ራሱ ስራ ፈቶ እየተቀመጠ ነው። ምክንያቱም የእሱን ስራ ከደጅ እነሱ እየሰሩለት ስለሆነ ማለት ነው። ምን ጉድ ናችሁ ባካችሁ! ምን ጉድ ናችሁ ግን! ይሄ አብርሃም እንደው ጅላጅል ከብት ወላ ከብት ራሱ ካንተ የተሻለ ነው። አንተ ከብትም አትደርስም። በእንደ ድንገት እኮ ነው የፈመሰው። ማርያምን እንደ ድንገት